ኖ ኖ ኖ ኖ ኖ ኖ ኖ ዛሬ ሩታ የወሰንሽው ወይንም አቤላ የወሰናችሁት ውሳኔ ጥሩ ሆኖ ሳለ ግን በጣም ችግር የሚፈጥር ነገር ነው። በጣም ማለት ነው እንዴ! ሩታ ጭራሽ ቤቷን ጥላ ቤተሰቦቿ ጋር በዚህ ሰዓት ልትሄድ በጭራሽ። በእርግጥ ለሷ ጥሩ ነው፣ እረፍት ታገኛለች፣ ሰላሟን ታገኛለች። በቃ ተጭንቅት ውስጥ ትንሽ ሪላክስ ታደርጋለች። ነገር ግን ይቺ ቀንዳውጣት ይቺኛዋ ጠንፌ እያለች እሷን ጥላ እሷ ሄደች ማለት እሷ ቤት ገባሽ ማለት ነው። ምን አገባት? አብርሽ እንደሆነ አሁን ለሩታ ምንም ግድ የለውም፣ ክብር የለውም ምናምን በቃ ረስቷታል። በአጠቃላይ አይፈልጋትም። እንደዛ አይነት አክቲንግ ነው እያሳያለሁ ከወንድሙ ጋር ጅንን እያለ ማለት ነው። አሌለ በቃ ተለምኖ ምናምን ሩታ ለምኖ ያገባችው ያክል ነው የሚሰማው አነጋገሩ ምናምን ነገር። ከፈለገች ትሄድ ምናምን ዛሬም ቪዲዮ ሰር ለቀዋል። ተፈለገች ትሄድ ነው እያለ ያለው። ስለዚህ በዚህ ሰዓት አቤላ ጥሩ ነው፣ አስበህ ነው፣ ሀሳብህን ተረድቼዋለሁ። ነገር ግን በዛት ሂጂ ቤተሰብሽ ጋር ረፍት አድርጊ ምናምን አረ አይሰራም። ሩታ በጭራሽ አይኖ ብዙ ነገሮች ይኖራሉ። ተከፍተሻል፣ ብቸኝነት ይሰማሻል፣ ብዙ ነገር እንድታስብ ያደርጎሻል፣ ብዙ ነገሮች ጭንቀት ውስጥ ከቶሻል። ነገር ግን ዛሬ ላይ ተነስተሽ ቤትሽን ጥለሽሽ ማለት ይችኛዋ ቋንጣ ቤት ትገባለች። ደግሞ አብርሽ ምን ይላል? ሄደሽ የለም ወይ ቤትሽን ጥለሽ ሄደሽ የለ ወይ? ለእኔ ክብር የለሽም፣ ለእኔ ክብር ቢኖርሽ ጥለሽኝ አትሄጂም ነበረ እኔን ብትወጂም ብሎ ተጠምጥሞ ከዛች ጋራ ከዛች እባብ ከሆነች ሴትዮ ጋራ የሆነ ግንኙነት ይፈጥራሉ። በዚህ እይታ በዚህ ሁኔታ ቤትሽን ጥለሽ እግርሽን እንዳታነሽ ዋጋ የከፈልሽበት ነው። ዋጋ የከፈልሽበት ነው። ለዚህ ትዳር ብዙ ዋጋ ከፍለሻል። እኔ ሁሉ ጊዜ ለሩታ ትዳር ወይንም ለሩታ ህይወት ያመኛል። ዝም ብዬ ሳስበው ታሳዝነኛለች፣ አንጀቴን ትበላኛለች። እግዚአብሔርን ነው የምላችሁ። አንዳንድ ጊዜ በዚህ ምድር ላይ የዋህ ሰዎች ፈተናቸው ብዙ ነው። ሩታዬ በጣም የዋህ ናት። የምሬን ነው የምላችሁ። እና በጣም ታሳዝነኛለች። ለምን ቢሆ ሁሉ ፈተና በሷ ላይ ለምንድን ነው ምናምን ነገር እላለሁ አንዳንድ ጊዜ። እንዴ እሷ ዋጋ እንዳልከፈለች ለዚህ ትዳር ምንም ነገር መስዋዕት እንዳላደረገች ነው አብርሽ ራሱ እያየ ያለው። አነጋገሩ እንዴ ጅንን ሰው እንደዚህ ይቀየራል እንዴ? አብርሽ ምን ነክቶት ነው እንደዚህ የተቀየረው በሩታ ላይ? አብርሽን ተጉት። ወንድምየው ምን ሆኖ ነው? ኤፋ ንግግራቸው ሊጥ ነው የሚለው። ይቅርታ አድርጉልኝ ለዚህ እኔ ጠልቻችሁ አይደለም። እኔ በጣም ነው የምወዳቸው በጋሼዬ ልጆች፣ ድርድር አላውቅም። ግን መስመር ሲስት በተለይ ደግሞ በሴት ልጅ ላይ እንደዚህ ይደብራል ጋይስ፣ በጣም ይደብራል። አሁን ሩታዬ ማድረግ ያለብሽ ቁጭ ብለሽ ቤትሽ ሶፋሽ ላይ ይችን ልጅ መጠበቅ። መታ ቤትሽ እጅሽን ጎትታ አታስወጣሽም። ቤትሽ ነው፣ አይመለከታትም። ከመጣች ደግሞ በጥፊ አግለሽ ወደ መጣችበት መልሻት። እንዳታስገቢ፣ በሩን እንዳታስገቢ ወደ ቤትሽ። እሷ ማነች? ምንድነች? የት ነበረች? ዛሬ እንደምትመጣው ምን ፈልጋ መጣች? ሲጀመር አንቺን ከአብርሽ ለመለየት ትፈልጋለች። አሁን እሷ አብርሽን ቁጭ ብላ እየጠበቀች ነው። አንድም ቡታጅራ ይዛ ለመሄድ፣ አንድም ደግሞ እዚህ ቤት ለመግባት አንቺን ስትወጪ አለቀ። ይሄ ነው እየተጠባበቀች ያለችው ይቺ እስስታም ማለት ነው። ሩታ ግን እዚህ ጋር በጣም ስማርት መሆን አለብሽ። አቤላ እዚህ ባለበት ሆነ ተጎኗ አሁን የምታስብላት የምትወዳት ከሆነ ሂጂ ከምትላት እኔ ከጎንሽ ነኝ። ምንም ቢፈጠር አቃለው አሁን ላይ ድብርት ውስጥ እንደሆንሽ አቃለው፣ ብዙ ነገሮችን የሚከብዱ እንዳሉ። ነገር ግን እስከ መጨረሻው ድረስ መጋፈጥ አለብሽ። ብዙ ዋጋ ከፍለሻል ብለህ ከሷ ጎን አሁንም ቁም። መልካም ሰው። ይሄንን ነው እኔ ማለት የምፈልገው። ግን ይሄ ረፍት አርጊ ሂጂ ቤተሰብ ጋር ምናምን አልመክርም። በዚህ ሰዓት ውዶች አልመክርም። እንዴ ትዳርሽን አፍርሺ፣ ቀንድ አውጣ ትግባ እኮ ነው አሁን ነገሩ። አንጂ ትዳርሽን አፍርሺ ሂጂ። እንዴ የኔ ትዳር ቃቃ ጨዋታ አይደለም። ሄደሽ የለም ወይ ቢላትስ ወንድ ልጅ እኮ ነው። ሄደሽ የለ ወይ ጥላሽኝ ይላታል። ምን አገባው እሱ? ምን አገባው? ወንድ ልጅ እኮ ነው ውዶቼ። ስማርት መሆን አለባችሁ። ሌላ ተጠባባቂ ካለ እናንተ ንቅንቅ እንዳትሉ፣ ቦታችሁ እንዳትለቁ። ቦታችሁ ላይ ችክል እንደመስማር። ይቺ እስስታም የት ነበረች እስከዛሬ? የት ነበረች? እኔ ባገኛት እግዚአብሔርን በጥፊ አጋይቼ ብጥላት ራሱ ደስ ይለኛል። ማትረባ ማለት ነው። ስልክልክ እባብ ነሽ አንቺ ወራዳ። አንቺ በአንቺ ላይ ደርሶ ይሄንን ይው እግዚአብሔር እጅሽን ይስጥሽ። በሰው ህይወት ውስጥ ገብተሽ እንደዚህ እንደበጠበጥሽ ህይወትሽ ይበጥበጥ። ስታስጠላ ቆሌ ራሱ አልወደዳትም። እንዴት ዝግኝ ነው የምታደርገኝ ሳያት ማለት ነው። እና ሩታ ጠንካራ ሆነሽ
መጠበቅ ነው ያለብሽ ያለውን ነገር። ምንም የሚያስደስት ነገር የለም አሁን ላይ ምንም።